የሀገሪቱ ባንኮች ምን ያክል ቢያድጉ የጉምሩክ የባንክ የንግድ ህጎች ቢሻሻሉ ምርት ለመለዋወጥና አብሮ ለማደግ መንገድ ከሌለ ሁሉም ዋጋ አይኖራቸውም። ለዚህም ነው የመስኩ ባለሙያዎች በአጠቃላይ ሎጂስቲክስ ልክ ለሰው ልጅ በህይወት መኖር የደም ዝውውር መሰረታዊ እንደሆነ ሁሉ ለንግድም ሎጂስቲክስ መሰረት ነው የሚሉት። ኢትዮጵያ በንግድ አህጉራዊና ዓለም አቀፋዊ ውህደት ለመፍጠር ጥረት ከጀመረች ቆይታለች። የአፍሪካ ነጻ የንግድ ቀጠናን ከ6 ዓመት በፊት ፈርማ ከወራቶች በፊት መገበያየት ጀምራለች። የዓለም የንግድ ድርጅትን ደግሞ ለመቀላቀል ወደ መጨረሻው ድርድር መድረሷ ተነግሯል። በአህጉርም ሆነ በዓለም አቀፍ ንግድ መሳተፍ ብቻ ሳይሆን ተወዳዳሪና ተጠቃሚ ለመሆን መንገድ ድርሻው ከፍተኛ ሳይሆን ቁልፉ ጉዳይ ነው። ታዲያ ኢትዮጵያ በእነዚህ የንግድ ውድድሮቿ ለመሳተፍ መንገዶቿ ምን ያክል አጋዦች ናቸው? ዶክተር የትምጌታ አስራት የከተማና መሰረተ ልማት ሚኒስትር ዴኤታ ናቸው። እሳቸው የኢትዮጵያ መንገድ መሰረተ ልማት እጅግ ዝቅተኛ እንደሆነ ያስረዳሉ። ማሳያቸው ደግሞ ኢትዮጵያ እስካሁን ያላት መንገድ 180,000 ኪሎ ሜትር መሆኑን የጠቆሙት ሚኒስትር ዴኤታው ከዚህ ውስጥ ደግሞ የአስፓልት መንገዱ ከ30,000 በታች ኪሎ ሜትር ነው ይላሉ። ይህም ለ1.1 ሚሊዮን ስኩዌር ኪሎ ሜትር ስፋት ላላት ሀገር እጅግ ዝቅተኛ ነው ይላሉ። ለ1.1 ወይም ከዛ በላይ ሚሊዮን ስኩዌር ኪሎ ሜትር ሳይዝ ላላት ሀገር 30,000 ኪሎ ሜትር አስፋልት መንገድ ማለት እጅግ በጣም ትንሽ ነው። ብዙ መሰራት አለበት። በምንፈልገው ልክ ኢኮኖሚን የሚያንቀሳቅስ አይደለም የሚለውን ያመለክታል። ወይዘሮ ኤልሳቤት ጌታውን የኢትዮጵያ ሎጂስቲክስ ዘርፍ ማህበር ፕሬዝዳንት ናቸው። እሳቸው የመንገድ መሰረተ ልማት ለሸቀጦችም ሆነ ለግብአቶች ንግድ አስፈላጊ መሆኑን አስረድተዋል። ያለ መንገድ ንግድን ማሰብ ፍጹም እንደማይቻል ይናገራሉ። ሙቭመንቱ ሊከናወን የሚችለው በሮድ፣ በሬል፣ በኤር በሚንስ ኦፍ ትራንስፖርት ስለሆነ ኢንፍራስትራክቸር ሳይለማ ሎጂስቲክስ ሊሳለጥ አይችልም። አክሰስ ቱ ማርኬት ልናገኝ አንችልም። አፍሪካ ፍሪ ትሬድ ኮንቲኔንት እንላለን። ሪሊ አር ዊ ኮኔክትድ ዊዝ አወር ኔበርስ? እንዴት ነው ተገናኝተናል? አለን ኮኔክቲቪቲው? የኢኮኖሚ ባለሙያው ዶክተር አቡሌ ማህሪ ኢትዮጵያ በአፍሪካም ሆነ ከሌሎች ሀገራት ጋር የኢኮኖሚ ውህደት ለመፍጠር መንገዶቿ ላይ ከፍተኛ መዋለ ነዋይ ማፍሰስ እንደሚጠበቅባት ይመክራሉ። እንደ ዶክተር አቡሌ ገለጻ ኢትዮጵያ በአፍሪካ ነጻ የንግድ ቀጠና ባላት መሰረተ ልማት ችግር ምክንያት ተወዳዳሪ ላትሆን እንደምትችል የጣናነሽ ጀልባ ከጅቡቲ ተነስታ ባህር ዳር ለመድረስ የፈጀባትን ጊዜ ምሳሌ አድርገው ያቀርባሉ። የኛ ሀገር ኢኮኖሚ እጅግ አሳዛኝ ኢኮኖሚ ነው። ስፔሻሊ ከአፍሪካ ሀገሮች አንጻር ስናየው ከሌላው ዓለም ተነጥሎ የነበረ ኢኮኖሚ ነው። ሂውማን ሪሶርስ ሙቭመንትን ብናየው በየትኛውም የአፍሪካ ሀገር ምናልባት ከተወሰኑ በጣት ከሚቆጠሩ ሀገራት ውጭ ያለ ቪዛ የምንንቀሳቀስበት እድል በሪጂናል ብሎካችን ውስጥ የነበረን ኢንፍሉዌንስም ይሄ ግባ የሚባል አይደለም። ኦፍኮርስ በሌሎች ሀገራት መካከል ያለው በአፍሪካ መካከል ያለው ጠቅላላ የንግድ ትስስርና የቮሊዩም ኦፍ ምንድነው የንግድ መጠን አነስተኛ ቢሆንም ሌሎች ብሎኮች ኦልሬዲ የተሻለ ኢንፍራስትራክቸር አላቸው። የኛው ግን የቀረነው መንገዳችንም እንደምናውቀው አንዳንድ መንገዶች ለእንደዚህ አይነት ትራንስባውንደሪ ትሬድ ወይም ደግሞ ከምንድነው ከአንድ ሀገር ወደ ሌላ ሀገር ሊያስኬድ በሚችል አይነት መንገድ ኢንተርምስ ኦፍ ሴኩሪቲን ብናየው ኢንተርምስ ኦፍ ኳሊቲ ኦፍ ኢንፍራስትራክቸር የግንባታውን ኳሊቲን ብናየው እቅዱንም ብናየው እጅግ ወደ ኋላ የቀረ ነው። ምሳሌ ለማንሳት ጣናነሽ መርከብን ከወደብ አንስተን ጣና ለማድረስ ምን ያህል ኤሌክትሪክ ገመዶችና ምን ያህል ድልድዮችን ወይም ደግሞ አዳዲስ መንገዶችን ስንፈጥር እንደነበረ የምናስታውሰው። ስለዚህ እንደዚህ ትልልቅ ኮንቴነሮችን ልናጓጓዙበት የምንችል ኦልሬዲ ታስቦና ታቅዶበት ይህንን አይነት ትሬድ ለማሳለጥ ኦልሬዲ ስታብሊሽድ የሆነ ወይም የተመሰረተ ኢንፍራስትራክቸር በዋናነት ደግሞ መንገድ እጅግ ገና ስለሆንን ከሌሎቹ ብሎኮች አንጻር እንግዲህ መስራት የሚገቡን ኤሪያዎች በጣም በርካታ ናቸው ማለት ነው። ዶክተር የትምጌታ አስራት አሁን ላይ የሸቀጦች ምርት ከአንድ አካባቢ ወደ ሌላ አካባቢ ሲንቀሳቀስ ለትራንስፖርት የምርቱን 30% ወጪ እንደሚሸፍን አስረድተዋል። ይህም ኢትዮጵያ በምርቶቿ ተወዳዳሪ እንዳትሆን እንደሚያደርጋት ጠቁሟል። ምክንያቱን ሲያስረዱ ደግሞ ግብአቶቿ በትራንስፖርት ውጪ ምክንያት ዋጋቸው ከፍተኛ ስለሚሆን ነው ብለዋል። ለማስቀረት ደግሞ ከዚህ በፊት ከኢትዮጵያ ጋር ተመሳሳይ ታሪክ ያላትን ሀገር አንስተው እንማርባት ይላሉ። እኛ ጋር አንድ ሰው ያለው ምርታማነት አብዛኛው ጊዜያችን የሚጠፋው መሀል ላይ ባለ ፕሮዳክቲቭ ባልሆነ ጉዳይ ነው። ሜጀር ዲፍረንስ እዚህ አካባቢ ላይ ሲግኒፊካንት የሆነ ለውጥ ማምጣት ያስፈልጋል። የሚገለጹ ቁጥሮች አሉ። የኛ ሀገር ከጂዲፒ አኳያ አጠቃላይ የሎጂስቲክስ ኮስት ይሄን ያህል ነው። ከእቃዎች ከምርቶች ዋጋ አኳያ እስከ 30% ድረስ የሚደርሰው ወጪ የትራንስፖርትና ሎጂስቲክስ ወጪ ነው። ይሄ ከሆነ ደግሞ እንደ ሀገር በየትኛውም መስፈርት ተወዳዳሪ መሆን አንችልም። ምክንያቱም የእኛ የምናመርታቸው እቃዎች በጣም ውድ ይሆናሉ ማለት ነው። ኮምፒቲቲቭ መሆን አይችልም። 30% ድረስ ማለት ቬሪ ሲግኒፊካንት። ሁለተኛውን ምሳሌ ከዚሁ ጋር አያይዤ ነው ማለት ነው። የእኛን 30%
እንዳጋጣሚ እኔም 2-3-4 ጊዜ ህንድ ተጉዤ ስለነበር ያለውን ለውጥ በጣም እንትን አድርጌ በጣም ተቀይሯል ሀገራችሁ እንደዚህ ነው ፕራይም ሚኒስተር ሞዲ በቃ ትራንስፎርማቲቭ የሆነ እንትን አምጥተዋል በሚል አነሳውኛው ኮምፕሊመንት እንትና ለማድረግ ሞከርኩኝ። you know what he did ያለው when prime minister modi came to power የዚች ሀገር የሎጂስቲክስ ኮስትማ 14 እና 15% ሆኖ እቺ ሀገር የት ብትደርስ አትችልም። የሎጂስቲክስ ኮስታችን 15% ሆኖ የት መድረስ አንችልም። that's what we did ያደረገው ነገር እሱ ነው እና አሁን ላይ ወደ 8% እና ከዛ በታች አድርጎታል። ምን ያህል ሲሪየስ እንደሆነ ማለት ነው። እንደ ሀገር ኮምፒቲቲቭ መሆን ካለብን የትራንስፖርት የሎጂስቲክስ አጠቃላይ ስርዓታችን ትራንስፎርም ማድረግ አለበት የሚለው የቅድሚያ ከሚሰጣቸው ጉዳዮች አንዱ ነው ሚሊዮን ጀስት ስታብሊሽ ለማድረግ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ኢትዮጵያ ያላትን የመንገድ ሽፋን ለማሳደግ እየሰራ እንዳለ አስረድቷል። የመንገድ ብቻ ሳይሆን የባቡሩንም ሽፋን ለማሳደግ እየተሰራ ነው ያሉት በሚኒስቴር መስሪያ ቤቱ ሚኒስትር ዴኤታ የሆኑት አቶ በረው ሐሰን ናቸው። ወደብን ጨምሮ በነጻ የንግድ ቀጠና ኢትዮጵያን ተወዳዳሪ ሊያደርጉ የሚችሉ የመንገድ መሰረተ ልማቶች ላይ ኢትዮጵያ እየሰራች እንዳለች ሚኒስትር ዴኤታው አስረድተዋል። ለማሳያም ወደ በርበራ የሚወስድ የፈጣን መንገድ ግንባታ ኢትዮጵያ መጀመሯን ሚኒስትር ዴኤታው አስረድተዋል።